ኖላዊ ድራማ ተከታታዮች እንዴት ናችሁ? እንግዲህ ምናሴና ሰላም እንግዲህ ሊስትሮ እየሰሩ ነው ማለት ነው። እንግዲህ ምናሴ ሊስትሮ ስለሚሰራ ሀናም ላግዘው በማለት እንግዲህ ሊስትሮ ሰሪ ሆናለች ማለት ነው። አብረው እየሰሩ ነው። እንግዲህ ወንድሟን እያገዘች ነው ማለት ነው። እንግዲህ ጎብዛ እንግዲህ ሀናም ዝም ብላ ሰላምም ዝም ብላ ትስቃለች። ዝም ብላ በምታየው ነገር ሁሉ ምስቅ ልጅ ናትና እሱ ደግሞ እንዳበደችና መሳቅ ኖርማል ጤነኛዊ እንዳልሆነም ይነግራታል ማለት ነው። እንግዲህ እሷም ምናሴ ደህና ነህ ወይ እያለች ትጠይቋለች። በዚህ ሁኔታ እንግዲህ እሷ ስታየው ኖርማል ጤንነት ላይ እንዳልሆነ ተናግረዋለች ማለት ነው። እንግዲህ እንደዚህ ፈዛዛ የሆነው እናቷ ነቄ እንደሆነች እና እንዴት ወደ እናቴ ነቄ ያልሆንክም እንደዚህ እንዴት ፈዛዛ ትሆናለህ እያለችው ነው ማለት ነው። እንግዲህ እሱም ወደ አባቴ ነው ሲላት፣ ይህም ደግሞ አባቷ ጎርቷቸውና በድሏቸው ስለራቃቸው የአባቷን ስም እንግዲህ እንዲነሳ አትፈልግም። በዚህ ምክንያት በጣም ትበሳጭና ሰላም እንግዲህ የአባቴን ስም አታንሳ፣ እኔ አባቴን አልወደውም መናጤ ነው ትላለች ማለት ነው። እንግዲህ የማትፈልገው ነገር ሲነሳ እሱ ዛሯ እንደሚነሳና እንደምትናድድም ለከስተምሮቹ እየተናገረ ከስተምሮቹም እንግዲህ በጣም ደስ የሚሉ እህት ወንድም እንደሆኑ አስተያየት ይሰጧቸዋል ማለት ነው። እንግዲህ ምናሴም ወደ ስራው ቀጥሏል ማለት ነው። እንግዲህ በዚህ መሀል እንግዲህ የምናሴ ፍቅረኛ ምናሴ የሚወዳት ልጅ ድንገት ትመጣለች ማለት ነው። እንግዲህ እሱም ፍቅር ብሎ ተነስቶ ሰላም ማለት ይጀምራል። እንግዲህ እችንን ስለሷ ነው ማሰብም እንትን ማለትም የሚፈልገው 24 ሰዓት ሙሉ በጣም ነው የሚወዳት። እየተጎዳ ያለው በሷ ነው ማለት ነው። እንግዲህ እሱም በጣም መርበትበት ይጀምራል። እሱም እንግዲህ የሚወዳትን ሴት ስላየ በጣም ይደናገጥና ተነስቶ ሰላም ይላታል ማለት ነው። እንግዲህ እሷም የምናሴን እህት ስሟን ሳጠራ ደህና ነሽ ወይ ምናምን ማለት ይጀምራል። በዚህም ሁኔታ እንግዲህ ሰላም በጣም ትናደዳለች። ስም እኮ አለኝ ለምንድን ነው በስም የማጠሪኝ በማለት እንግዲህ መናር ትጀምራለች። እንግዲህ ምናሴም ለምን በእህቴ ስላለችሽ ለምን አፈርሽ ለምን ተናደድሽ ይላታል ማለት ነው። እንግዲህ ስሟን ጠርታ እሷም ሰላም ትላታለች። በዚህ ሁኔታ እንግዲህ ከስተምሯ እንግዲህ ፍቅር ስትል ሰማሁ ልበል በማለት እንግዲህ ተናዳ አንዷ ከስተመር ተናዳ እሱ እያጠባት የነበረችው ከስተመር ተናዳ ለምን ፍቅር ትላለህ በማለት ተናዳ ምክንያቷን ሳትናገር ትሁትም መሄድ ትጀምራለች ማለት ነው። እንግዲህ እሱም ፍቅርን ተቀመጪ በማለት እንግዲህ ፍቅርን መስራት ይጀምራል ማለት ነው። እንግዲህ በዚህ መሀል ሰላም ዝም ብላ ነው የምትስቅበት። በዚህ ማለት ነው ለምን ትስቂያለሽ ምናምን ብሎ በጣም መናደድ ይጀምራል ማለት ነው። እንግዲህ ሰላምም ሙድ እየያዘባቸው ነው። 8ኛው ሺህ ደረስን ማለት ነው ምናምን እያለች እንግዲህ ፍቅር ስለመጣች ፍቅርን ባሽሙር መናገር ትጀምራለች ማለት ነው። 8ኛው ሺህ ደረሰ ምናምን እያለች በሙድ መናገር ትጀምራለች። እንግዲህ ፍቅርንም በጣም ጠፍተሻን በሰላም ነው ወይ እያለች ፍቅርን ማናገር ትጀምራለች ማለት ነው። እንግዲህ እሷም ስራ በዝቶባት እንደጠፋችና ቢዚ እንደሆነች ጊዜም እንዳጣች ትነግራታለች። እንግዲህ እዚህ ላይ ጸዴ ሊስትሮ ሆነሻል ማለት ነው እያሉ ማውራት ይጀምራሉ ማለት ነው። እንግዲህ ስራም መስራት እንደሚያስደስታት እና በዘራቸውም ስራ ወዳድ ናቸው። ለዚህ ነው እንግዲህ እሷም ስራ ሳትመርጥ ወንድሟን እያገዘ ያለችው። እንግዲህ ስራ የሚያከብር ሰው ደስ ይለኛል። እንግዲህ እዚህ ላይ ተምቹና ጆንም እንግዲህ ከዚህ ላይ ተምቹ
እና ጆንም እየተጨቃጨቁ ነው። ለምን የሀኒ ፍቅረኛ ሀኒን አልወድሽም ብሎ ስለተናደደ ብሏታል ማለት ነው። ግን ይወዳታል። በዚህ መሀል እንግዲህ ለምን ጆንን ለምን አልነገርከኝም ይለዋል ማለት ነው። እኔ እንደምወዳት እያወቅ ያለ እሷ መኖር እንደማልችል እያወቅ ለምንድን ነው አልወድሽም ስላት አፌን ያልያዝከኝ? ለምን አልተቆጣኝም? ለምን አላረምከኝም? እንላለን ይላታን ማለት ነው ይለዋን ማለት ነው። እንግዲህ ራሱ ያልጠበቀውን ሚስጥር ማንም አይጠብቅለትም። እዚህ ላይ እሱ ራሱ ነው እንደሚወዳት ማሳወቅ የነበረበት። ግን እውነታው ሀኒን ይወዳታል። አንደበቱን ብቻ ግን መጠበቅ አልቻለም እንጂ እንግዲህ እዚህ ላይ ሀኒም ተቆጥታበታለች። እሱም ደግሞ ሀኒን አልወደሽም ብሏታለኝ። ከሀኒም እንግዲህ መራቁ ነው። ይህም ነገር አናዶታል። ከሀኒ መራቅ እንግዲህ ተምቹና ጆንም እንግዲህ ጆን ተምቹን ሀኒን ስለምጠላት አንተ ለዛ ነው ስለ ሀኒ መጥፎ ነገር የምታወረው ይለዋል ማለት ነው። እንግዲህ ጆንም ተምቹም እንግዲህ እኔ ሀናን አልጠላትም፣ እሷ ባለሙያ ናት፣ ጎበዝ ናት። ግን አንዴ ስትሄድ አንዴ ስትመጣ ህይወትህን አመሰቃቀለችው። ለአንተ መቼ ነው የምትኖረው ይለዋል ማለት ነው። አንተ መቼ ነው ለራስህ የምትኖረው? እሷ የራሷን ህይወት እየኖረች ነው፣ እየቀለደችብህ ነው፣ አትፈልግህም እያለ እንግዲህ ሁለታቸው እንዲለያዩ ነው ምክንያት እየሆነ ያለው። ጆን ደግሞ በተቃራኒው ሀኒን ይወዳታል፣ ከእሷ መለየት አይፈልግም ማለት ነው። እንግዲህ በጣም ጥሩ ልጅ እንደሆነች እና ባለሙያ እንደሆነች በጣም ጥሩ ልጅ እንደሆነች እና የምትስማማ ልጅ እንደሆነችም ይነግሯል ማለት ነው። በዚህ ሁኔታም እንግዲህ ጆን በጣም ይናደዳል። ቁመቷ ማጠሯ ነው እንጂ የምትወደድ ልጅ ናት እያለ ብዙ ነገር ይለዋል። እንግዲህ ለምን ጆን ደግሞ ለምን ብዙ ነገር ስላት ሰድባት አልፈልግሽም ስላት ለምንድን ነው ዝም ያልከኝ? እንደዚህ ከሆነ የምትወደድ አይነት ልጅ ከሆነ ከቁመት በቀር ሌላ ነገሯ የሚመች ልጅ ከሆነ ለምንድን ነው እያለ እንግዲህ ጆንም መናደድ ይጀምራል ማለት ነው። እንግዲህ በቃን ሲላት እንግዲህ ጆን በቃን ብሏታል። ይህንን ደግሞ ተምቹ ምንም አላለውም፣ ዝም ነው፣ ተስማምቶበታል። ምንም ነገር እንደዛ ለማስታረቅ ያደረገው ጥረት ምንም ነገር የለም። በዚህ መሀል እንግዲህ ጆን በጣም ተናዷል ማለት ነው። ነገሮች ሁሉ ተበላሽተውበታለኝ። እንግዲህ ሙድ ይዛባለች ብዬ ነው ይለዋል ማለት ነው። እንግዲህ ሙድ ስለያዘችበትና እሱ በሚፈልጋት መንገድ ስለማትገኝ ነው ተምቹ የሚናደደው። ጆን በሚፈልጋት መንገድ እየተገኘች አይደለም። ለዛ ነው ማለት ነው አልፈልግም በቃ ያለ ሊገናኙ ያልፈልገው ወይም ደግሞ አብረው ሊሆኑ ያልፈቀደላቸው ማለት ነው። እንግዲህ ስትፈልግ ትመጣለች፣ ስትፈልግ ትቀራለች። ለዛ ነው ይለዋል ማለት ነው። እንግዲህ እዚህ ላይ ደግሞ ጆን ያፈቅራታል፣ በጣም ያፈቅራታል። ምንም ነገር የሚሰማበት መንገድ የለውም ማለት ነው። አንዳንዴ የምንወዳቸውን ሰዎች በሰው መተው አንችልም። ራሳችን ልባችን ባለን ነው የምንሄደው ማለት ነው። ክፉነታቸውንም እስከ መጥፎነታቸውንም እስከ ምናቸው ድረስ ነው የምንወድ ስንወድ ሰውን ከልባችን ካፈቀርን ማለት ነው። በዚህም ማለት እንግዲህ ጆን አፈቅራታለሁ እወዳታለሁ እያለ ነው። ተምቹም ደግሞ እኔም እኮ አፈቅራታለሁ ይላል። ማንን ሲለው ድንብላልን ይለዋል ማለት ነው። እንግዲህ ጆን የመሰለው ሀኒን አፍቅሯት ነው የመሰለውና ለሌላ ነገር ነበር የተዘጋጀው ማለት ነው። እንግዲህ እሱም ድንብላልን ነው የሚወደው፣ ድንብላልን ያፈቅራታል። እንግዲህ በዚህ መሀል ና እንሂድ በማለት እጁን ይዞ ይጎትተዋል ማለት ነው። እንግዲህ እሱም ጆንም እሺ ብሎ በመንገዱ መቀጠል ይጀምራል። እዚህ ጋር ደግሞ ሀኒ በጣም ተናዳለ ያኮርፋለች። ምክንያቱም ጆን እያናደዳት ነው፣ በጣም እያናደዳት ነው ማለት ነው። እንግዲህ እዚህ ላይ ኤልያስ ድንገት ቤቷ ክላሷ ይመጣል። ለምን ትመጣለህ? ለምን መጣህ? ምን ፈልገህ መጣህ? በማለት ታመናጭቀዋለች። እሱም ደግሞ ለምን ትይኛለሽ? ለምን ትናደጃለሽ? ይላል። እሷ ግን በጣም ተናዳለች። እንግዲህ ኤልያስም ሁለታቸውን ለማገናኘት ነው ፍላጎት ያለው። ጆን እና ሀኒ እንዲታረቁ ብዙ ነገር እየጣረ ነው ማለት ነው። እንግዲህ
እሷም ከማንም ጋር ማውራት አትፈልግም፣ ፍቅሩንም አልፈልግም። ሁሉም ነገር ግራ ገብቷታል ማለት ነው። እንግዲህ እንዲወጣላት ኤልያስ እንዲወጣላት ትፈልጋለች። ማንም ጋር ማውራት አትፈልግም ማለት ነው። ኤልያስ ግን ሊያስታርቃቸው ነው የሚፈልገው። ሁለታቸው አንድ ላይ እንዲሆኑ ነው የሚፈልገው ማለት ነው። እሷ ደግሞ ምንም ነገር ከማንም ጋር ማውራት አትፈልግም። በጣም ተናዳለች ማለት ነው። ስሜታዊ ሆናለች። እሱ ደግሞ ኤልያስ ደግሞ እንደዚህ የሆነ ጥሏት ሊሄድ አይፈልግም። እንግዲህ ኤልያስም ይቅርታ እንድታደርግለት ይፈልጋል ማለት ነው። ይቅርታ አድርጋለት የልብ አማካሪዋ ሊሆን ይፈልጋል ማለት ነው። እንግዲህ ከዚህ ላይ ሁለታቸው ጋር ጣልቃ እየገባ ነው። እንግዲህ ሀኒ ደግሞ ዋና ምክንያቷ ከኤልያስ ጋር መቀራረብ የማትፈልግበት አትምጣ ትሆኝ ለብቻዬ ነው መሆን የምፈልገው የምትልበት ምክንያት ሀኒ ካሁን በፊት እዝራ የሚባል ፍቅረኛ ነበራትና ያን ጋር ስትለያይ በዛ ምክንያት ነው ጆን የገባው ማለት ነው። እንግዲህ ለማጽናናት አይዞሽ የሚደግፍ ጎኗ የሚሆን መስሎ እንግዲህ ቀርቦ እንግዲህ እንደማይጎዳት ነው እሷ አምና የቀረበችው። እንግዲህ እንደዛ ብሎ ቀርቦ ነው አሁን እንደዚህ የሚያደርጋት የሚያናድዳት የሚያበሳጫት ማለት ነው። ለዛ ነው ወንዶችን መቅረብ የማትፈልገው። ልክ ያ ከአንዱ ወደ አንዱ መሸጋገሪያ ድልድይ ያደረኩት ፍቅር እየጎዳኝ ነው ብላ ስላሰበች ነው። እንግዲህ ለዛ ነው ኤልያስንም ብቻዬን መሆን እፈልጋለሁ ተወኝ ከጎኔ አትሁን የምትለው። እንግዲህ ምንም ነገር መስማትም አትፈልግም፣ ሲያወራትም ማዳመጥም አትፈልግም። በደፈነው ወጣልኝ ነው የምትለው። እሱም ደግሞ እንደማይጎዳትና እንደማይጠይቃት እንደማይጀነጅናት ብቻ ግን ከፍቅረኛዋ ጋር ሊያስታርቃት እንደሚፈልግ ነበር እየነገራት ያለው። እሷም ደግሞ ይህንን ነገር እኔ መስማትም ምን ማለትም አልፈልግም፣ መጎዳትም አልፈልግም ነው እያለች ያለው። በዚህም ማል እንግዲህ በጣም መበሳጨት ቢለምናትም እሷ በጣም መበሳጨት ትጀምራለች። ስሜቷ ተጎድቷል ማለት ነው። እንግዲህ በዚህ ማል ሰው ብቻውን መሆን ይችላል፣ ስለዚህ ብቻዬን ልሁን ውጣልኝ፣ ብቻዬን መሆን ነው የምፈልገው ብላ ትለዋለች ማለት ነው። እንግዲህ እሱም ኤልያስን ተነስቶ ጥሏት ይሄዳል። እሷም እንግዲህ ማልቀስ ትጀምራለች። እያለቀሰች ነው፣ በጣም ተጎድታለች ማለት ነው። እዚህ ላይ ደግሞ የድንብላል ወንድም ተፈቷል። ከስር ተፈቶ እንግዲህ በጣም ተቦሳቅሏል። መስመር ለመስመር ነው ተኩሶ ቁጭ የሚለው። እውነት ለመናገር አንዴ ስህተት በጣም ይጎዳል። አንዳንዴ ሳናስብ የምናደርጋቸው ስህተቶች ይጎዱናልና በጣም ተጎድቷል። እንግዲህ ያንን ወርቅ በመስረቁ አንደኛ ወርቁንም አልተጠቀመበትም፣ ሁለተኛ ከእህቱ ጋር ተጣልቷል። በጣም ራሱን እየጎዳ ነው ያለው። እንግዲህ ሰውም እንኳን ትክ ብሎ እያየ እየገለመጠው ለጸጸት እየዳረገው ነው ያለው። ማንም ሊቀርበው አልፈለገም። ምክንያቱም ሌባ ነው ስለሚባል ነው እንግዲህ ማንም እየቀረበው አይደለም።